የቱ ጋር ተጠንስሶ አገር እንደሰከረች ይታወቃል። ለነገ ማሰብ መልካም ነው፣ ግን ለነገ መጨነቅ ግን ከዛሬ ያጎለናል። የስሙኒ ዶሮማ አንድ ብር ገመድ ይዛብና ትጥፋ። በትክክል ነው። ስለ ነገ ሁሉንም ነገር ብናቅ ህይወት እንዴት አሰልቺ እንደሚሆን በሚያስደነግጥ ሁኔታ እናትየው አመሻሹ ላይ አረፉ። የምታደክሙ አጽናኞች ናቸው። የኔ ጥያቄ እንደውም ብዙ የጤና ባለሙያዎችን የሚያማክል ጥያቄ ነው ብዬ አምናለሁ። አንድ ነው አይደል? የአእምሮ ህሙማን መርጃ ማዕከል ያለው አማኑኤል የምንለው እሱ መሀል መርካቶ ዋና ማበጃው ቦታ ነው። አለመጨነቅ ይቻላል ወይ? ቤት ኪራይ የጎደለበትም ሰው ህይወት ያስጠላውም ሰው ኩልመቶ ጨንቆናል ነው የሚለን። በስራ ህይወታችን ተጽዕኖ ሊያመጡብን የሚችሉ በጣም ብዙ ጭንቀቶች ይመጡብናል። እንደ አመት 2 አመት ይቸገራል እንጂ መልክ ይመስል ሐሳብ እንዴት አብሮን ያርጂ። ብዙዎቻችንን ወጣቶችን ተንቀሳቅሰን መስራት አለመቻላችን ከፍለን የምንኖረው ህይወት ነው አሁን በነፃ እየኖርን ያለነው። ሁሉም ሰው ከጭንቀቱ ማረፍ ቢፈልግ ሊሰማው የሚወደው አይነት ሐሳቦችን ነው። ወይ ይቀጫል ወይ ይቋጫል ይላሉ። እና